የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዕለቱ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ እጅ የሰጡ የቀድሞ ፋኖ አባላትን ለዘመቻ ጠራም። አገዛዙ ምልስ ሚኒሻዎች በሚል እጅ የሰጡ የፋኖዎችን በደብረ ታቦር ከተማ ማሰለፉ የተሰማ ሲሆን በከተማዋና አካባቢው ዛሬም ተከታታይ የድሮን ቅኝት መቀጠሉን ነዋሪዎች ተናግረዋል። የከተማዋ የብልጽግና ከንቲባ በኩላቸው በ27 የጋማ ከብት ግብዓት ጭነው መጡብን የሚል አስገራሚ ክስ አሰምተዋል። በዝርዝር እናየዋለን። የኢትዮጵያ የብልጽግና አገዛዝ በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ መሰረዙና መከልከሉ ተሰማ። የአብይ አህመድ መንግስት ከሀገር ውስጥ እስከ ዓለም አቀፍ ሚዲያዎች ጋዜጠኞች ላይ የሚወስዳቸው እርምጃዎች አነጋጋሪ ሆነዋል። ከሰሞኑ በሱዳን ጦርነት ውስጥ ተሳትፎ እንዳለው ያጋሉት ሚዲያዎችና ጋዜጠኞችን መከልከሉን የተሰማው በዝርዝር እናያለን። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ከኤርትራ ፕሬዝዳንት ጋር መወያየታቸው ተሰምቷል። የኤርትራ ፕሬዝዳንትና የሳውዲ ምክትል ውጭ ጉዳይ ሚኒስትር በቀይ ባህር ጉዳይ ዙሪያ የሚገኙ ሀገራት የቀጠናውን ሰላምና ደህንነት ዋስትና ማረጋገጥ ላይ አተኩረው መወያየታቸው የተሰማው በአስመራ ከተገናኙ በኋላ ነው። በዝርዝር እናየዋለን። የሶማሊያው ፕሬዝዳንት ጎረቤት ሀገራት እስራኤል ለሶማሊላንድ የሰጠችውን እውቅና ይደግፋሉ ሲሉ ከሰሱ። ፕሬዚዳንቱ በቅርቡ ከእስራኤል እውቅና ያገኘችውን ሶማሊላንድ በሶማሊያ ስር ለማቆየት ከፍተኛ ጥረት እያደረጉ ሲሆን ጎረቤት ሀገራት ደግሞ እየደገፉ ነው ማለት ክስ አሰምተዋል። በዝርዝር እናየዋለን። አሜሪካ በዓለም ትልቁ የጦር መርከቧን ከቬንዙዌላ የባህር ዳርቻ ወደ መካከለኛው ምስራቅ አንቀሳቀሰች። አሜሪካ በዓለም ካሉ ግዙፍ የጦር አውሮፕላን ተሸካሚ መርከቦች ትልቅ የሆነውንና ወደ ቬንዙዌላ የባህር ዳርቻ አሰማርታ የነበረውን የጦር መርከብ ወደ መካከለኛው ምስራቅ እንዲያቀና ማዘዟ ተሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እነዚህንና ሌሎችን በዝርዝር እናያለን። አብራችሁን ቆዩ። የብልጽግና አገዛዝ እጅ የሰጡ የቀድሞ የፋኖ አባላትን ለዘመቻ መጥራት ተሰማ። አገዛዙ ምልስ ሚኒሻዎች በሚል እጅ የሰጡ ፋኖዎችን በደብረ ታቦር ከተማ ማሰለፉ የተሰማ ሲሆን በከተማዋና አካባቢው ዛሬም ተከታታይ የድሮን ቅኝት መቀጠሉን ደግሞ ነዋሪዎች ተናግረዋል። የከተማዋ የብልጽግና ከንቲባ በበኩላቸው በ27 የጋማ ከብት ግብዓት ጭነው መጡብን የሚል አስገራሚ ክስ አሰምተዋል። በጥቂት ቀናት የፋኖ ኃይሎች ውጊያ የደቡብ ጎንደር ዞንና ወረዳዎችና እንዲሁም ከተማ አስተዳደሮችን የተነጠቀው የብልጽግና አገዛዝ በዞኑ ቀድሞ እጅ የሰጡትን ፋኖዎች ለዘመቻ ማሰማራቱን የመረጃ ምንጮች አጋልጠዋል። አገዛዙ እጅ የሰጡ የቀድሞ ፋኖዎች ለተሃድሶ ስልጠና በሚል ወረታ ከተማ ከሰበሰቧቸው በኋላ ስልጠናውን ሳያጠናቅቁ አቋርጠው ወደ ዘመቻ እንዲገቡ አድርጓል ነው ያሉት የመረጃ ምንጮች። በተለይም የፋኖ ኃይሎች ደብረ ታቦር ከተማ መግባታቸውን ተከትሎ የብልጽግና አገዛዝ የቀድሞ ፋኖችን መልስ ሚኒሻ በሚል ከአድማ ብተናና ሚኒሻ ጋር ሆነው ፋኖ እንዲዋጉለት አስታጥቆ በከተማዋ እንዲሰማሩ ማድረጉን የከተማዋ የመረጃ ምንጮች አረጋግጠዋል። እጅ የሰጡ የቀድሞ ፋኖች በከተማዋ የአገዛዙ መከላከያ ሲገባ ተከትሎ በመግባት ነው የዘመቻ ስምሪት ወስደዋል የተባለው። የምናውቃቸው የቀድሞ እጅ ሰጪ ፋኖች ሚኒሻ ሆነው መሳሪያ ታጥቀው በከተማዋ ጎዳናዎች ሲንቀሳቀሱ አይቻሉ ያሉ አንድ የደብረ ታቦር ከተማ ነዋሪ እነዚህ ፋኖን ከድተው ለብልጽግና እጅ የሰጡ ሰዎች በህዝቡ ዘንድ የማይከበሩና ምልስ ሚኒሻዎች የሚል ስም የወጣላቸው ናቸው ሲሉ ተናግረዋል። እጅ የሰጡ የቀድሞ ፋኖች በህዝቡ ብቻ ሳይሆን በብልጽግና ሚኒሻዎችም አይወደዱም፣ እንዲያውም ይንቋቸዋል ሲሉ ነው የመረጃ ምንጮቻችን ጨምሮ የተናገሩት። በደብረ ታቦር ከተማ ያለው እንቅስቃሴ ዛሬም አንጻራዊ መሻሻል ያለው ቢሆንም ከከተማ ውጭ ሁሉም እንቅስቃሴ የተገደበ መሆኑን ነው ነዋሪዎች ለኢትዮ ኒውስ የተናገሩት። የአገዛዙ መከላከያና አድማ ብተና በከተማ ዋና መንገዶች ላይ በፓትሮል ሲንቀሳቀስ ይታያል ያሉት ነዋሪዎቹ በከተማ ዙሪያ ደግሞ የፋኖ ኃይሎች ከበው ይገኛሉ ብለዋል። ደብረ ታቦር ከተማን የሚያገናኙ መደበኛ የትራንስፖርት እንቅስቃሴዎች ዛሬም አልጀመሩም ተብሏል። የብልጽግና አገዛዝ ዛሬ የካቲት 6 2018 ዓ.ም ድረስ በደብረ ታቦር ከተማ ዙሪያ ላይ ፋኖን በተቆጣጠራቸው የዞኑ ሌሎች አካባቢዎች ተከታታይ የድሮን ቅኝት እያደረገ እንደሚገኝ የመረጃ ምንጮች ጨምሮ ተናግረዋል። አገዛዙ በደብረ ታቦር ከተማና አካባቢው በአንድ ቀን ብቻ ከ16 ጊዜ በላይ የድሮን ጥቃት ማድረሱ መዘገቡያችን የሚታወስ ሲሆን ይህም የብልጽግና አገዛዝ ድሮን ለውጊያ መጠቀም ከጀመረ ወዲህ በአንድ አካባቢ በብዛት ተከታታይ ጥቃት ሲፈጸም ይህ ከፍተኛ ቁጥር ሆኖ መመዝገቡ ተነግሯል። በሌላ በኩል የደብረ ታቦር ከተማ የብልጽግናው ከንቲባ አቶ ደሴ መኮንን የፋኖ ኃይሎች በ27 ጋ
ጋማ ከብት ግብዓት ጭነው መጡብን የሚል አስገራሚ ክስ አሰምተዋል። በከተማዋ ለደረሰው ጉዳት ሁሉ ፋኖን ሲወነጅሉ የተደመጡት የብልጽግናው ከንቲባ ፋኖ በ27 የጋማ ከብት ከትግራይ ግብዓት ጭኖ መጥቶ ውጊያ ከፈተብን ሲሉ ለአገዛዙ ሚዲያ ተናግረዋል። የሚያገለግሉት የብልጽግና አገዛዝ ከ16 ጊዜ በላይ በደብረ ታቦር ከተማ አካባቢ የድሮን ጥቃት እንደፈጸመ ያልጠቀሱት ከንቲባው በራሱ በአገዛዙ ጦር ከባድ መሳሪያ ንጹሃን መገደላቸውና ተቋማት መውደማቸውንም ክደዋል። አቶ ደሴ መኮንን በከተማዋ በተደረገ ውጊያ የደረሰውን ሰብአዊና ቁሳዊ ጉዳት ሁሉ የፋኖ የፈጸመው አድርገው መወንጀላቸውን የተሰማው የአማራ ፋኖ ብሔራዊ ንቅናቄ በበኩሉ የብልጽግና አገዛዝ 150 ሺህ በላይ ህዝብ የሚኖርበትን የደብረ ታቦር ከተማን በድሮና በከባድ መሳሪያ በመደብደብ በንጹሃን ላይ ንብረት ጉዳት ማድረሱን አስታውቋል። የኢትዮጵያ ብልጽግና አገዛዝ በአዲስ አበባ የሚገኙ የሶስት የሮይተርስ ጋዜጠኞችን የስራ ፍቃድ መሰረዙና መከልከሉ ተሰማ። የአብይ አህመድ መንግስት ከሀገር ውስጥ እስከ ዓለም አቀፍ ሚዲያዎችና ጋዜጠኞች ላይ የሚወስዳቸውን እርምጃዎች አነጋጋሪና አስነዋሪ ሆነው ቀጥለዋል። በተጨማሪም የዜና ወኪሉ ሮይተርስ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግብ የተሰጠው ፈቃድ መነጠቁ ተገልጿል። ይህ እርምጃ የተወሰደው ሮይተርስ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል RSF የማሰልጠኛ ካምፕ መገንባቷን የሚገልጽ የምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። የኢትዮጵያ መንግስት ለውሳኔው እስካሁን ይፋ ማብራሪያ አልሰጠም ተብሏል። የሮይተርስ ቃል አቀባይ ለአዲስ ስታንዳርድ ጋዜጣ በሰጡት የጽሁፍ ማስረጃና ምላሽ የኢትዮጵያ መንግስት የሶስቱንም ጋዜጠኞች የስራ ፍቃድ ለማደስ ፈቃደኛ ለመሆኑና የህብረቱን ጉባኤ እንዲዘግቡ የተሰጠውን ፈቃድ መንጠቁን አረጋግጧል። ቃል አቀባዩ የኢትዮጵያ መንግስት ለ39ኛው የአፍሪካ ህብረት ጉባኤ የተሰጠውን የሮይተርስ ፈቃድ ነጥቋል፣ እንዲሁም በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች በሀገሪቱ ውስጥ እንዲሰሩ የተሰጣቸው ፈቃድ አላደሰም ብለዋል። የዜና ወኪሉ ውሳኔውን እየገመገመ መሆኑን የገለጹት ቃል አቀባይ ሮይተርስ የቶምሰን የስነ ምግባር መርሆችን በመከተል ስለ ኢትዮጵያ ገለልተኛ አድሎ የሌለበትና ታማኝነት ያለው ዘገባ ማቅረቡን ይቀጥላል ሲሉ አክለዋል። ሮይተርስ ከቀናት በፊት የተለያዩ የዲፕሎማሲ የጸጥታና የመንግስት ምንጮችን ዋቢ በማድረግ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ አዘጋጅታለች የሚል ምርመራ ዘገባ ማስነበቡ ይታወሳል። ዘገባው ጣቢያው ከሱዳን ድንበር አቅራቢያ በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ እንደሚገኝ አመላክቷል። የኢትዮጵያ ባለስልጣናት በጉዳዩ ላይ ምንም ማስተያየት አልሰጡም ሲልም ገልጿል። ሮይተርስ ከ15 ምንጮችና በሳተላይት ምስል ትንታኔ ላይ ተመስርቶ ባቀረበው ዘገባ ስፍራው በሱዳን እየተካሄደ ላለው የእርስ በርስ ጦርነት አዳዲስ የሱዳን ፈጥኖ ደራሽ ኃይል ምልምሎችን ለማሰልጠን ሳይውል እንዳልቀረም ጠቁሞ ነበር። የዜና ወኪሉ በካምፕ ውስጥ ስለሚገኙ ግለሰቦች ማንነትም ሆነ ምልመላው ስለተከናወነበት ሁኔታ በገለልተኛ ወገን አላረጋገጥኩም ሲልም ዘግቧል። በተጨማሪም ሮይተርስ አንድ ከፍተኛ የኢትዮጵያ ባለስልጣን ጨምሮ በርካታ ምንጮችን በመጥቀስ የማሰልጠኛ ጣቢያው ግንባታና የሎጂስቲክስ ድጋፍ በተባበሩት አረብ ኤሚሬት የገንዘብ ድጋፍ የሚከናወን እንደሆነ ቢገልጽም የኤሚሬትስ ውጭ ጉዳይ ሚኒስቴር ግን በሱዳን ግጭት ውስጥ ሀገሪቱ እጇ የለበትም በማለት ክዷል። የሳተላይት ምስሎች ካለፈው ዓመት ጀምሮ በተጠቀሰው ስፍራ አቅራቢያ የግንባታ እንቅስቃሴዎች ምራቸውን በአሶ አውሮፕላን ማረፊያ አካባቢ የታዩ ለውጦች ለሰው አልባ አውሮፕላኖች ወይም ድሮኖች እንቅስቃሴ ሊያገለግሉ እንደሚችሉ ተንታኞች መናገራቸውን ዘገባው አካቶ ነበር። አንዳንድ የዲፕሎማሲ ምንጮች የተባለው ካምፕ ለታላቁ ህዳሴ ግድብ ቅርበት ካለው ቦታ የተነሳ ስጋታቸውን ቢገልጹም የኢትዮጵያ ባለስልጣናት ግን እስካሁን ለክሶቹ ይፋ ምላሽ አልሰጡም። በውጭ መገናኛ ብዙሃን ላይ እንዲህ አይነት የስራ ገደብ ሲጣል ታዲያ ይህ የመጀመሪያው አይደለም ይላል ዘገባው። በቅርቡ የኢትዮጵያ መገናኛ ብዙሃን ባለስልጣን ህጋዊ ሙያ ጥሰቶች ፈጽመዋል በሚል በዶይቼ ቬለ ስር የሚሰሩ በርካታ ጋዜጠኞች ለጊዜው አግዶ እንደነበር ይታወሳል። በኋላም ላይ የበርካቶችን እግድ በማንሳት 2 ዘጋቢዎችን በቋሚነት ፈቃዳቸውን ሰርዟል። ይህን የተቃወመው የሚዲያ እግዱ እንዲነሳ ጥሪ አቅርቦ ነበረ። የሮይተርስ ጋዜጠኞች የስራ ፈቃድ መከልከል የመጣው ሀገሪቱ የአፍሪካ ህብረትን ጉባኤ እያስተናገደች ባለችበትና የሱዳን ግጭት ቀጠናዊ ተጽዕኖ በከፍተኛ ሁኔታ ትኩረት እየሳበ ባለበት አሁናዊ ወቅታዊ ሁኔታ ላይ ነው። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ከኤርትራ ፕሬዝዳንት ጋር መወያየታቸው ተሰማ። የኤርትራ ፕሬዝዳንትና የሳውዲ ምክትል ውጭ ጉዳይ ሚኒስትር በቀይ ባህር ጉዳይ ላይ መወያየታቸውን የተሰማው የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካሪጅ ከኤርትራ ፕሬዝዳንት ጋር በአስመራ ተገናኝተው ነው የተወያዩት። የኤርትራው ፕሬዝዳንት ታዲያን ከሳውዲ ምክትል ውጭ ጉዳይ ሚኒስትር ጋር የተገናኙት ሐሙስ የካቲት 5 2018 ዓ.ም መሆኑን የሀገሪቱ ማስታወቂያ ሚኒስትር በይፋዊ የኤክስ ገጹ ላይ ይፋ አድርጓል። የሳውዲ ምክትል ውጭ ጉዳይ ሚኒስትር ኢንጂነር ማሌን ቢን አብዱልከሪም አልካሬጅ እና ፕሬዝዳንት ኢሳያስ ሁለቱ ሀገራት ያላቸውን ወዳጅነትና ትብብር ለማጠናከር መነጋገራቸውን የተሰማው። ከዚህም በተጨማሪ የሳውዲ ልዑክ ከኤርትራው ፕሬዝዳንት ጋር በቀጠናውና በዓለም አቀፍ ጉዳዮች ላይ ተነጋግረዋል ተብሏል። በዚህ ሳምንት አጋማሽ ላይ የሳውዲ አረቢያ የውጭ ጉዳይ ሚኒስትር
ልዑል ፈይሰል ቢን ፋርሃን ወደ ኢትዮጵያ መጥተው ከአብይ አህመድ ጋር በአዲስ አበባ በሁለትዮሽ እንዲሁም በቀጠናዊ ጉዳዮች ዙሪያ መወያየታቸው ይታወሳል። የአብይ አህመድና የሳውዲ ውጭ ጉዳይ ሚኒስትር ውይይት በዝርዝር ባይገለጽም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱ ሀገራት ፍላጎት በመሆኑ ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ መተባበር ላይ ያተኮረ ነበር ሲባል ተገልጿል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት ወደ ሁለቱ ሀገራት ጉብኝት ያደረጉት ኢትዮጵያና ኤርትራ ዳግም ወደ ግጭት ይገባሉ የሚለው ስጋት ባየለበት ወቅት ነው። የኤርትራ ፕሬዝዳንትና የሳውዲ ምክትል ውጭ ጉዳይ ሚኒስትር በበኩላቸው በቀይ ባህር ዙሪያ የሚገኙት ሀገራት የቀጠናው ሰላምና ደህንነት ዋስትና በማረጋገጥ ረገድ የሚኖራቸው ሚና ላይ መነጋገራቸው የአገሪቱ ማስታወቂያ ሚኒስትር ገልጿል። የሳውዲ አረቢያ ልዑክ ከኤርትራው ፕሬዝዳንት ጋር በቀይ ባህር ዙሪያ የሚገኙ ሀገራት ተለዋዋጭ የሆነው ቀጠናዊና ዓለም አቀፋዊ ሁኔታዎችና አዝማሚያዎች ባሻገር የአካባቢው ሰላምና ደህንነት በማረጋገጥ ረገድ ስለሚኖራቸው አስተዋጽኦ ተነጋግረዋል ይላል። ሁለቱ ሀገራት በፖለቲካ፣ በምጣኔ ሀብት፣ በደህንነት፣ በባህልና በማህበራዊ ዘርፎች እንዲሁም ከዚህ ቀደም የደረሱባቸው ሁለትዮሽ ስምምነቶች ተግባራዊ ለማድረግ ተነጋግረዋል ተብሏል። ፕሬዚዳንት ኢሳያስ አፈወርቂ በታህሳስ ወር መጀመሪያ ላይ ወደ ሳውዲ አረቢያ በማቅናት ከአልጋ ወራሽ ልዑል መሐመድ ቢን ሰልማን ጋር ተገናኝተው ነበረ። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ሳምንት ወደ ሳውዲ አረቢያ ተጉዘው ከልዑል ፈይሰል ቢን ፋርሃን ጋር መወያየታቸው ይታወሳል። ከሳውዲ ውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፋርሃን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድ ሰላምና መረጋጋትን ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የአፍሪካ ቀንድ ላይ አሁን ከፍተኛ ትኩረት የተሳበው የኢሳያስ አፈወርቂና የአብይ አህመድ የጦርነት ፍላጎት ሲሆን ይህንን ለማስታረቅ ደግሞ ኤምሬትስና አሁን ላይ ሳውዲ አረቢያ በግራና በቀኝ ተሰልፈው ጦርነቱን ለመጀመር ጫፍ ላይ ደርሰዋል የሚለውን መላመት የሚያከሽፍ የእርቅ ስነስርዓት ለመፈጸም እየተዘጋጁ ነው ይባልም ተጨባጭ የሆነ ግን በእርቅ ሂደቱ ላይ የተባለ ነገር እስካሁን የለም። የሶማሊያ መሪ ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን እውቅና ይደግፋሉ ሲሉ ከሰሱ። ፕሬዚዳንቱ በቅርቡ ከእስራኤል እውቅና ያገኘችውን ሶማሌላንድ በሶማሊያ ስር ለማቆየት ከፍተኛ ጥረት እያደረጉ ባሉበት ሰዓት ነው የተናገሩት። ፕሬዚዳንቱ በቅርቡ ከእስራኤል እውቅና ያገኘችውን የሶማሌላንድን ጉዳይ በጎረቤት ሀገራትን አማኝተዋል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ስማቸውን ያልጠቀሷቸው ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ይደግፋሉ ሲሉ ከሰዋል። ፕሬዚዳንቱ ለንደን ውስጥ ለሚታተመው አሽራቅ አውሳጥ ለተባለ የአረበኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቸው እስራኤል ለሶማሌላንድ የሰጠችው እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ ሲሉም ከሰዋል። ፕሬዚዳንት ሐሰን ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠና መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ይፈልጋሉ ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዚዳንቱ ነገር ግን ይህንን እውቅና አንዳንዶቹ ውስን ጥቅም ማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ ማለት ተናግረዋል። እስራኤል ባለፈው ታህሳስ ወር ሶማሊያ የግዛቱ አካል አድርጋ ለምትቆጥራትና የራሷን ነጻ ሀገርነት ላወጀችው ሶማሌላንድ እውቅና ከሰጠች በኋላ ሶማሊያን በመደገፍ በርካታ ሀገራትና ተቋማት ተቃውሟቸውን ገልጸዋል። ነገር ግን የሶማሊያ ጎረቤት ከሆኑት መካከል እስካሁን በይፋ ተቃውሟቸውን ወይም ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው። ኢትዮጵያ ከሶማሌላንድ ጋር ከ2 ዓመት በፊት ከሶማሌላንድ ጋር ስምምነት ላይ በደረሰችበት ጊዜ ከሶማሊያ ጋር ውዝግብ ውስጥ ገብተው እንደነበር ይታወሳል። የሶማሊያ ፕሬዚዳንት የሀገራቸው የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቅቀው መንግስታቸው የሶማሊያ ሉዓላዊነት ለማስጠበቅ የተለያዩ ፖሊሲዎችን እየተጠቀመ ነው ብለዋል። ሶማሊላንድ ከ3 አስርተ ዓመታት በላይ የራሷን መንግስት መስርታ በነጻ ሀገርነት ብትቆይም በቅርቡ የሀገርነት እውቅና ከሰጠቻት እስራኤል ውጭ ከየትኛውም አገር እውቅና አላገኘችም በማለት ቢቢሲ ዘግቧል። አሜሪካ በዓለም ትልቁ የጦር መርከብ ከቬንዙዌላ ባህር ዳርቻ ወደ መካከለኛው ምስራቅ አንቀሳቀሰች። አሜሪካ በዓለም ካሉ ግዙፍ የጦር አውሮፕላን ተሸካሚ መርከቦች ትልቁ የሆነውና ወደ ቬንዙዌላ ባህር ዳርቻ አሰማርታ የነበረውን የጦር መርከብ ወደ መካከለኛው ምስራቅ እንዲያቀና አዘዘች። አሶሺየትድ ፕሬስ እንደዘገበው ዩኤስ ጄራልድ ፎርድ የተባለው ግዙፉ የጦር መርከብ ከካሪቢያን ባህር ወደ መካከለኛው ምስራቅ እንዲጓዝ ትዕዛዝ ተሰጥቶታል። የዜና አገልግሎቱ ከአሜሪካ መከላከያ መስሪያ ቤት ምንጭ ጠቅሶ እንዳመለከተው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወሰድ ይችላል ባሉት መሰረት የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ተንቀሳቅሷል። በአሜሪካ ኤቢሲ አጋር ነው የተባለው ሲቢኤስ 3 የአሜሪካ ባለስልጣናት ጠቅሰው ጄራልድ ፎርድ የጦር መርከብና አጋዥ መርከቦች ወደ መካከለኛው ምስራቅ
ይሰማራሉ ተብሎ ይጠበቃል ማለት ዜናውን አረጋግጧል። እጅግ ዘመናዊ የሆነው ይህ አውሮፕላን ተሸካሚ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ሲያምራ ከሳምንት በፊት ወደ አካባቢ የተሰማራው አብርሃም ሊንከን የተባለው ሌላው ተመሳሳይ መርከብን በመቀላቀል ከፕሬዚዳንት ትራምፕ የሚሰጣቸውን ትዕዛዝ ይጠብቃሉ። አሶሺየትድ ፕሬስ እንዳለው አሁን ወደ መካከለኛው ምስራቅ እንዲጓዝ የታዘችው ጄራልድ ፎርድ የጦር መርከብ ባለፈው ጥቅምት ወር ላይ ነበር ከሜዲትራኒያን ባህር ተነስቶ ቬንዙዌላ ላይ ጥቃት ከመፈጸሙ በፊት ወደ ካሪቢያን የደረሰው። አሁን ደግሞ ወደ መካከለኛው ምስራቅ እንዲያቀና የታዘው አሜሪካና ኢራን የሚያደርጉትን ድርድር ውጤት የማያስገኝ ከሆነ ወታደራዊ እርምጃ በኢራን ላይ እንደሚወስዱ ፕሬዚዳንት ትራምፕ የተናገሩበት መሰረት ጫና ለመፍጠር ሲሆን አሁን ደግሞ ወደ መካከለኛው ምስራቅ እንዲያቀና የታዘው አሜሪካና ኢራን የሚያደርጉት ድርድር ውጤት የማያስገኝ ከሆነ ወታደራዊ እርምጃ በኢራን ላይ እንደሚወስዱ ፕሬዚዳንት ትራምፕ በተናገሩበት መሰረት ላይ ጫና ለመፍጠር ሊሆን እንደሚችል ዋል ስትሪት ጆርናልም ከሁለት ቀን በፊት ዘግቦ ነበር። ፕሬዚዳንት ትራምፕ እና ምክትላቸው ጂዲ ቫንስ ባለፉት ቀናት ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ እንደሚያሰማሩና የፕሬዚዳንቱ ሁሉንም አማራጮች እንደሚጠቀሙ ገልጸው ነገር ግን ቅድሚያ የሚሰጡት ከኢራን ጋር ስምምነት ላይ መድረስ ብቻ እንደሆነ አስታውቀው ነበር። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።